ተሰምቷል። እስቲ ምን ያህል ቤቶች ፈረሱ? አባወራዎችን አግኝታቸዋል? በምን ሁኔታ ላይ ይገኛሉ? አጠቃላይ መረጃውን ብታካፍልን። ጥሩ። ያው ዛሬ ቢሮ መጥተው ነበር የፈረሰባቸው የተወሰኑ ተወካዮች። ባለፈውም እናንተ እንደሰራችሁት እዚህ ቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ቀጠና 4 ሰላም አምባ የሚባል ሰፈር ነውና በርካታ ዜጎች የዛን ጊዜም መጥተው ሁኔታውን ለሚዲያ ማሳውቀን እኛም መግለጫ ሰጥተንበት ከዛ ጋር ተያይዞ ተፈናቅለው በየቦታው እንዳሉና አንዳንድ እንዲያውም ያገኘናቸው ሰዎች በጣም በሽተኛ ሆኖ የገፉ ሰዎች ነበሩና አሁን ደግሞ ትላንትና ከዛ የቀረ ወደ 200 አካባቢ የሚሆን ነዋሪ ቤት ነው ድንገት እንዲያፈርሱ የተደረጉትና ድንገት ሲያፈርሱባቸው ያው ሌላ መጠለያም ስለሌላቸው እንዲያውም ትላንትና እዛው የፈረሰው እንትን ስር ነው ያደሩት። ቆርቆሯቸውንም ሰብስበው ያፈሩት ሰዎችን በራቸውን የነቀሉ ሰዎችን ጭምር ነው አስገድደው የወሰዱባቸው። በጣም ግን የሚያስገርመው ትላንትና ተማሪዎቹ ከትምህርት ቤት ሲመጡ ቤታቸው ፈርሶ ነበርና ሁለት የአንድ ቤተሰብ ተማሪዎች ቤት ፈርሶ ቤተሰብ ሀዘን ውስጥ ሆኖ ድንገት ቤት ውስጥ የነበረውን የኢትዮጵያን ሰንደቅ ዓላማ ይዘው ወጥተው እንግዲህ አንደኛ ደረጃ ተማሪዎች ናቸው እና በሰዓቱ ተይዘው ከዛ በኋላ ቤተሰቦቻቸው ታስረው ማታ ላይ ነበር የተፈቱትና እናንተ ናቸው ያነሳሳችኋቸው ቢል በጣም ደስ የሚለው ግን ትውልዱ የሀገሩን ባንዲራ ይዞ መቃወምም መደገፍም የሚያስችል እይታ ውስጥ መኖሩ በጣም ደስ ይላል። የአንደኛ ደረጃ ተማሪዎች ማለት እድሜያቸው ከ11 እስከ 12 ከ13 14 አካባቢ ልጆች ናቸው እና ይሄ የሚያሳየን ምንድን ነው? ትውልዱ የሀገርን ባንዲራ ይዞ መብትን መጠየቅ እንደሚቻል ላሰሩትም ሰዎች ያሳዩበት ነው እና ያው ነገሩ ስለሚያሳፍርም ምሽት ላይ የታሰሩትን ፈቷቸዋል። ነገር ግን አሁን 5 ሰዎች ዛሬ በነገሩን መሰረት ቢሮ መጥተው እስር ላይ ነው ያሉት። ሰሞኑን ደግሞ ኢህአፓ ተቀዳሚ ምክትል ሊቀመንበር ከመጋቤ ብሉይ አብርሃም ጋር ሆነን የፓርቲያችንን የህግ ሰዎች አነጋግረን አንድ ኮሚቴ ፎርም አድርገናል። 5 የህግ ሙያተኞች ያሉበት እና ወደ ቅስ ሄደን ጉዳያቸውን ለማየት ዶክመንት እየሰበሰብን ባለብንበት ሰዓት ነው ትናንትና ይህ ችግር የተፈጠረውና ግን ተማሪዎቹን ከትምህርት ማናቀ ይህን ያክል በክሪቲካል ጉዳይ ሆኖ ነው ያ ቦታ ለየትኛው ባህል ሀብት ለምን ተፈልጎ ነው? እያየን እኮ አዲስ አበባ ውስጥ ከኮሪደር ልማት ውጭ የፈረሱ ህገወጥ ግንባታዎች ናቸው ተብለው አፈራቸው ተከምሮ ነው ያለው። ለወራት ያክል እኮ ምንም ያደረገበት ነገር የለም። ምን አለበት እስከዛ ዜጎች ቢጠለሉ? እስከዛ ድረስ ምን አለ ልጆች ቢማሩ? ምን አለ ትምህርታቸውን እንትን ባይሏቸውና እኔ እንዴት እንደሚያስብ መንግስታችንም እኔ በተለይ አዲስ አበባ መንግስት ከዜጎች ጋር የተያያዘ ይመስላልና ሌላም ተልዕኮ ከጀርባ ያለ ስለሚመስል በእውነት ነው ተማሪዎቹ በጣም ያሳዝኑ ነበርና የት ነው የሚሄዱት? የት ሆነው ነው የሚማሩት? አሁን አይታወቅም። በዚህ አይነት መልኩ 2 ሰዎች ሁለት ሴቶች የአእምሮ በሽተኛ ሆነዋል። ከአረብ ሀገር የመጡ ሴቶችና የፈረሰባቸው እና ልጆቻቸው ጭምር ይሳቀቃሉ አሁን የሆነ ነገር ሲያዩ እና የጸጥታ ኃይል ሲያዩ የመሳቀቅ ባህሪ ነው። እዚህም ሊያፈርሱብን ነው ወይ የሚል ስናናግራቸውና በጣም ዘግናኝ ነው። አንዳንድ ጊዜ መፈጠርህንም ኢትዮጵያዊነትህንም ትጥላለህ። እኔ ግን ጠልቶ የትም አይኬድም። ታግለህ መብት ማስከበር መቻል አለብን። መልካም። 5 ሰዎች ለምንድን ነው የታሰሩት አቶ አበበ? በዚሁ ኬዝ ተገዳድራችሁናል በሚል ነው የጸጥታ ኃይሉ መጥቶ ሲያስፈርስ ተገዳድራችሁናል፣ ገላምጣችሁናል በሚል ነው። ሌላ ምን አቅም አለው? ህዝቡ ማስቆም አይችልም። ሲያፈርሱ ነቃይ ግብረ ኃይል መጥቶ ነው ሲነቅሉ እንትን ነው እና በቃ ትንሽ ያው ስሜት ይነካል። ልጆችን ወልደ በድህነት የሰራው ቤት የሆነ የሚሰማ ስሜት አለና ያን ስሜት አሳይታችሁናል በሚል ነው። አይ ቲንክ እስከ ምሽት ድረስ ለማጣራት ሞክሬያለሁ፣ አልተፈቱ። ምናልባት ነገ እሱን ነገር በህግ ክፍላችን በኩል እንከታተላለን። ምናልባት ቅድም የአንደኛ ደረጃ ተማሪዎች ተቃውሞ ድምፅ ለማሰማት ኢትዮጵያን ሰንደቅ ዓላማ ይዘው ሲወጡ ወላጆቻቸውን በቁጥጥር ስር አውለዋል ብለህ ነበር። ምናልባት ወደ ትምህርት ቤት ዩኒፎርም ለብሰው ቦርሳ ይዘው እነሱ ደርሰው ሲመጡ ቤታቸው ፈርሶ ሲያዩ የሚሰማቸው ስሜት በእነሱ ቦታ ሆኖ መገመት ቀላል አይደለም። ይከብዳል፣ ልብ ይሰብራል። በእውነት ዜጎች በዚህ ደረጃ በሀገራቸው ተስፋ እንዲቆርጡ መንግስታቸው ደግሞ ሆን ብሎ የዜጎችን መብት በዚህ ደረጃ የሚገፍ መሆኑ በልጅ አእምሮ ውስጥ የሚጻፈው ነገር ቀላል አይደለም። ነገር ግን እንደው ማስጠንቀቂያ ሳይሰጣቸው ነው ወይ በቀጥታ ቤቱ የፈረሰው? ለምን በርም ቆርቆሮም ለመንቀል ሲሞክሩ ያም ተከልክለው ቆርቆሮውንም በር አፍራሽ ግብረ ኃይሉ ጥርግርግ አድርጎ እሱንም ይዞ ሄዷል ማለት ነው። ድሃ ጉጉ ነው እንደው
ባለፈው ከፈረሰ በኋላ የቀሩትን ቤቶች እንደው አይነኩንም እንኖራለን፣ ምክንያቱም ከዛ ቢፈናቀሉ መውደቂያ ስለሌላቸው ጉጉ ነው ድሃ ገባ እና አትሊስት ይህን ስሜት ይዘው ነው የተቀመጡት። ሰደንሊ ግን በ2 በ3 ቀን ውስጥ አፍርሱ ሲባል የት ነው የሚሄዱት? ማሬት ነው የሚገቡት? ለመከራየት ገንዘብ ያስፈልጋቸዋል። የዕቃ ለማጓጓዝ ገንዘብ ያስፈልጋቸዋል። የዚያን እንዳንዱን የድሃ ቤት ከራሳችን ድሮ ጀምሮ እኮ ቤታችን ያለውን እኮ ኑሮ እናውቀዋለን። እና ኢትዮጵያ ውስጥ በአንድ ጊዜ ቤት የፈረሰባቸው ሰዎች የት ነው የሚሄዱት? እኔ ጣፎ ላይ በነበርኩ ጊዜ አይቼዋለሁ። ጣፎ ላይ ተማሪዎች እኮ ከትምህርት ቤት ሲመለሱ ቶታሊ እኮ ቤታቸው ፈርሶ ባዩ ሰዓት ላይ ምን ያክል በሀዘን ተሸማቀው የፈረሰው ቤት ላይ እቃቸውን ሸክፈው ቁጭ ካሉ ቤተሰብ ጋር አብረው ቁጭ ብለው ሲቆዝሙና ሲያዝኑ ተመልክተናል። ስለዚህ ይሄ በእውነት ነው የምለው እኔ እንግዲህ ለዜጎች ይሄ ትውልድ በአእምሮ ውስጥ የሚቀረጸው ነገር መልካም መሆን አለበት። ምንም እንደ ህገወጥ ቢሆን ህጋዊ ኢትዮጵያውያን ናቸው። ግንባታው ህገወጥ ነው እንኳን ተብሎ ቢባል ግን ህጋዊ ኢትዮጵያውያን ናቸው። የዜግነት መብታቸው ተከበረና ሌላው ሀገር ላይ እኮ ይኖራል አይደለ? እንደ ሀብታም ምን አፍርቶ እና ይሄን አቴስ መታገስ ተማሪዎች ትምህርታቸውን ሲጨርሱ እንኳን መታገስ ማንን ትላል? እና ይሄ በጣም ነው በእውነት የሚያሳዝነው፣ ቅስሜም ይሰብራል። መልካም ሸገር መንደር ምስረታ ተብሎ የዛን ጊዜ የኢትዮጵያ ሰብአዊ መብት ጉባኤ ባደረገው ምርመራ ውጤት ሪፖርት መሰረት እንግዲህ ከ100 ሺህ በላይ ከናባወራ እንደተፈናቀለ እናስታውሳለን። እና አሁን ስትናገር ዜጎች ያላቸውን ንብረት በሻንጣ በዘንቢል ይዘው ሲንከራተቱ በሩዋንዳ ዘር ማጥፋት ላይ የነበረ ሆቴል ሩዋንዳ ላይ ያየሁት ፊልም ነው ትዝ የሚለኝና እንዲህ አይነት ነገር በእውነት ምን ግብ ምን ዓላማ እንዳለው እንቆቅልሽ ነው የሆነው። ተደጋግሞ እየተፈጸመ ነው። ነገር ግን እንግዲህ ምናልባት እንደ ኢህአፓ የህግ ባለሙያ አዋቅራችሁ የዜጎችን መብት ለማስከበር ወደ ፍርድ እንደምትሄዱ ገልጻችኋል። እንግዲህ ይህንን እየተከታተልን የምንዘግበው ነው የሚሆነው። አቶ አበበ እንደው ሌላው ነገር ዛሬ የምንነጋገርበት ርዕስ አንዱ ከዚህ ከወረርሽኝ ጋር የተያያዘ ነው። በአንድ በኩል ጦርነት አለ፣ በሌላ መልኩል ወረርሽኙ የኮሌራ በሌላም የወባም ጭምር። ትላንት ደግሞ ከ250 በላይ የቀንድ ከብቶች እንደተገደሉ መረጃዎች ያሳያሉ በምዕራብ ደቡብ ኢትዮጵያ። እንደው እንደ ኢህአፓ ብዙ አባላት በየክልሉ አላችሁና ከዚህ ጋር በተያያዘ ያሰባሰባችሁት መረጃ አለ? አዎ ከትላንትና ጀምሮ ይሄ በተለይ የቀንድ ከብቶችን እልቂት በተመለከተ መረጃዎችን እየሰበሰብን ነው። የእኛም አባላትና አመራሮች በተለይ ደቡብ ላይ ያሉት እሱን እየላኩልን ነው። ጠቅለል ያለ መግለጫ እናወጣለን ብለን እናስባለን። ከዛ ውጭ ያው ብዙ ጊዜ ጤና ጥበቃ አተት ይለዋል፣ አጣዳፊ ተቅማጥና ተውከት፣ ግን ኮሌራ ነው የሚሉት አንዳንድ የሕክምና ሙያተኞች እንዲሁ ስሙን ለማሻሻል እንደ ኮሌራ ገባ ሲባል ሳይኮሎጂካል ያለውንም ኔጌቲቭ ኢምፓክት እንትን ውስጥ በማስገባት ነው እንጂ ኦልሞስት ይሄ ችግር ሚሊትሪ ነው ሰዎችን ተቅማጥና ተውከቱ አጣርፈው የሚገለውና እነኚህ ነገሮች እኛ ሀገር ላይ ችግር ሲፈጠር እንዳደገው ሀገር እኮ ችግር ተፈጥረዋል ይሄ ጉዳይ አይባልም፣ ይደበቃል። ምንም ነገር እንዳልተፈጠረ ነው። በተለይ በዘመነ ብልጽግና ግርም ነው የሚለው በጣም በርካታ ችግር በሮቻችንን እያንኳኩ ምንም ሰላም ጤናንም ብለን እንድናወራ ጦርነቱንም ምኑንም ነው የሚፈለገውና ይሄ የት ድረስ ያደርሳል? በሽታን ቢደብቁት እኮ በጣም ከባድ ነው የሚሆነውና ይሄም የአተት ጉዳይ በብርቱ ማህበረሰቡም እንዲጠነቀቅ በደንብ ማስተማር ማሳወቅ፣ እዚህ ቦታ ገብቷል ማህበረሰቡ በማይረበሽበት ሜካኒዝም ሳይኮሎጂካሊ ትሪት አድርገው የሕክምና ባለሙያዎች እዚህ ጋር ተጠንቀቁ። ይሄን ነገር ወባ ወረርሽኝ ደግሞ አሁን ክረምት የገባ ነው። አሁን ከአንድ ሰዓት በፊት አዲስ አበባ ከፍተኛ ዝናብ ነበር። አሁን ደግሞ የወባ ወረርሽኝ የሚባዛበት ወቅት ነውና ወባውም አስቸጋሪ ነው። በአሁኑ ሰዓት እንደሚታወቀው ዩኤስአይዲ ደብሊውኤችኦ ታውቃላችሁ፣ ከዛ ከእርዳታው ጋር ተያይዘው በጣም አሳሳቢ የሆኑ ቅርቃር ውስጥ ነው የገቡት ኢትዮጵያን ጨምሮ በድሃ ሀገሮች። እነኚህ መድኃኒቶችና ምኖች በማይመጡበት እንኳን ሁኔታ ማህበረሰብን አስጠንቀ የሰው ሕይወት መታደግ በጣም ትልቅ ነገር ነውና እኔ የእኛ መንግስት እንበለው እንዴት አድርጎ ዜጎቹን እንደሚያሻግራቸው ፈጣሪ ይወክል። አንዳንዴ ምንም ፖለቲከኛ ብንሆን እንደ ፈጣሪ መባከን የምንልበት ሰዓት ደርሰናልና ሪሊ እነኚህ ደግሞ ወረርሽኞች ከመጡ ምን ያክል ስጋት ውስጥ ነው የሚከቱ። ኑሮ ውድነቱ ሰውን የዕለት ጉርሱን ነፍጎታል። ዛሬ 1 ኪሎ ምስር ገበያ ላይ 300 ብር ነው የምትገዛው። ወጥ ሰርተ የምትበላበት እንትን በጣም ከባድ ነው እና እሱን እንኳን ተቋቁመ እኮ ለመኖር የግድ ነው ችግር ውስጥ ተገባለና በሽታውንም ለመቋቋም መመገብ አለብህ። ከመድኃኒት በላይ መመገብህ ነው በሽታውን ተቋቋም ያደርግና እነኚህ ችግሮች ተዳምረው ሰቆቃችንን ያበዛ ይመስላል። ኤኒዌይ ግን ይህም ትግል ይፈልጋል።
በጣም አመሰግናለሁ አቶ አበበ አካሉ ከአዲስ አበባ ለሰጠን መረጃ ማብራሪያ በኤምኤስ ተመልካች ስም ከልብ አመሰግናለሁ።